ጀዝባ ቆይተሽ ነው እንደምትዩ? ኧረ አልቆየሁም። እሺ በቃ ከላይ ትሆኛለሽ። የምርህን ነው? ማን የነቀሰሽ? ቆይ ስትነቀሽ ምን አጠጡሽ? በእናትሽ ምን አጠጡሽ? ይሄን ነው እግሬን ነው ይሄን እዚህ ጋር ራሱ ይሄን ነው በጣም የሚያመው። ምን ያጠጡኛል? በባዶ ምንም ሳትቀምሽ የተነቀሽው? አዎ እግዚአብሔር ማርያምን አያምም እኮ ይሄን ያህል አይደለም። ስንት ታቱ ነው ያለብሽ ሰውነትሽ ላይ? 5። ስለዚህ ከ5 ሰዎች ጋር ተኝተሻል ማለት ነው። ሴት ልጅ ብዙ ጊዜ የምትነቀስ ከተኛቻቸው ሰዎች ጋር ብዛት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አንተ የተኛውትን ስም ነው እንዴ የምንነቀሰው? አይ ስም ሳይሆን ልክ ከአንዱ ጋር ተኝተው ሲጨርሱ አረሞን ኔጌቲቭ ነገር አታወራ። ምን አስበህ ነው? ይሄ ኔጌቲቭ አይደለም፣ ኤክስፒሪየንስ ነው። በተለይ ደግሞ ቢራቢሮ ተነቀሽ ማለት በትንሹ ከ3 ሰው ጋር ተኝተሻል። ያንተ በጣም ጭጭ እኮ ነኝ። እግዚአብሔርን 20 ዓመት እኮ ነው ገና አሁን እኮ ነው የሞላው። መስከረም እድሜያችሁን ዘንድሮ እኮ 20 ሳታልፉ እኮ ነው 6-7 የሚደርሰው። እንዴት ብሎ ሞንዬ አይሆንም እኮ። ጴንጤ ነሽ ኦርቶዶክስ ነሽ? አረ ኦርቶዶክስ ነኝ። ማርያምን ከ3 ሰው ጋር አልተኛውም በስቲ እኔ ማርያም ብለሽ ማርያም ትድፋኝ ማርያም ትድፈኝ። ምን ከስንት ሰው ጋር አንተ እንዳደረኩ ጨረሽ ልናገር? ከስንት ሰው ጋር ነው የተኛሽው? ማርያም ትድፋኝ በይ። ከስንት ሰው ጋር ነው የተኛሽው? እንጂ እኮ የግል ላይፌ ነው እኮ። የግል ላይፍሽም ቢሆን እኔ እርግጠኛ ስለሆንኩ ነው። ቢራቢሮ ተነቅሳለች ማለት አንድ ሴት ልጅ ቢያንስ ከ3 ሰው ጋር ተኝታለች። ሲጀመር ድንግል መሆኔን ራሱ በምን ታውቃለህ ጌታ? ሰው እኮ እዚህ ጋር ስላወራ ወይ ደግሞ ስላወራ ነገር አይደለም። ድንግል ብትሆኚ አትነቀሽም። እኔ እግዚአብሔርን ድንግል እያለሁ ነው ታቶ መነቀስ ጀመርኩት። አይ ድንግል ሆነሽ አትነቀሽም ወይ ሞን ማርያምን ሴት ልጅ የምታልፋቸው ገደቦች አሉና ድንግል ሴት ገላሽ በታቶ እንዳትሸወድ። ድንግል ሴት በህይወት እንዳትሸወድ በታቶ አምነ። አይ በታቶ እንዳትሆን። እሺ አሁን እሱን ተይውና ከ3 ሰው ጋር ልተኛውን በይ እስቲ። እኔ ኢየሱስ ክርስቶስ ስም የምሩን ነው እንደሚያወራው በ20 ዓመቴ። አንቺ አምናም ሳቅሽ እኮ 20 ዓመትሽ እኮ ነው እንዴ? ምን ማለት ነው እኮ አምናስ 1 ዓመት ሆነ እንዴ ሞንዬ? እንደዚህ የዛኔ እድሜ ስጠይቀኝ ምን አልኩ? አሁን አከበርኩኝ መስከረም አይደለም አላከበርኩም ነበር እንጂ መስከረም አሁን አይደል እንዴ ያከበርኩት? እኔ ከተታቀረፈው ላይ ነው የተወለድሽው። ቆይ መስከረም 27 አልኩ እኮ ሰው መድኃኒዓለም ስንት ዓመተ ምህረት? እኔ ወሬ ማፋጠጥ ጥግ ስንት ዓመተ ምህረት ነው የተወለድሽው? እንዴ በስንት ብወለድ ነው ሰው 19 20 ዓመት አሁን ሲመጣ መስከረም 2018 የሚሆነው ሰው ስንት ዓመቴ ነው? አንተ ለምን በጣም እንትን አልክ እኮ የሆነ አስጨነቀኝ ሞን። እስቲ ጆሮ የለሽም እንዴ? አረ ጽዮን ነኝ በደንብ። በስንት ዓመተ ምህረት እኮ በስንት ዓመተ ምህረት እንደተወለድሽ ማሰብ ያስፈልጋል። እኔ አሁን 1989 የተወለድኩ ነሐሴ 11 አለቀ። እንደዚህ ማለት እኮ ነው። 20 ዓመት ገና መች ሞለኝና ነው በ1990 አላለም። ይሄ ደግሞ አይደለም። አረ በኪዳነ ምህረት ፓስፖርትሽና ልደት ካርድሽ ላይ ያለ የልደት ቀንሽ መቼ ነው? ዓመት አረ ጭራሽ መታወቂያ ሁሉ አምጥ ብለኸኝ እኮ ታውቃለህ። ሞን ያላደረከኝ ነገር የለም እኮ አሳይቻለሁ። እያወቅ ድጋሚ ለምን ትጠይቀኛለህ? ነግሬያለሁ። እንኳን አንቺን ነው ትናንት ያወራሁትን አላውቅም። አንቺን ካወራሁሽ እኮ ቆየሽ።
በስንት ዓመተ ምህረት ነው የተወለድሽው? 18 ናት። ኧረ እኔ 18 አይደለሁም። በ1992 ቴንክ ዩ። እንደዛ በይበቃ በ1992 አናደኸኝ እኮ ነው። ሰው ታውቀዋለህ እያወቅኸው ለምን ትጠይቀኛለህ በሚለው እኮ ነው ሞኒ። እና 20 ሆነሽ 92 ላይ ተወልደሽ 20 አይደለም 20 አሁን መስከረም ሲመጣ ገና ቀጣይ ሲመጣ ነው 20 ዓመቴ። አይ ቲንክ 90 1997 ነው የሚሆነው። ምን አለ ግን እኔ ዘንድሮ ሴቶች እድሜያችሁ ላይ ሲሆን ሂሳብ አትችሉም፣ ተደክላችሁ ግን ፕራይስ ለማውጣት አንደኛ ሂሳብ ላይ ሞን ግን በጣም እንደ ትላልቅ ሰዎች ሴቶች እያወራኝ ነው። ለምንድን አላውቅም። ትልቅ ሰው እኮ ነሽ አላምን ብለሽ ነው እንጂ 92 ላይ ከተወለድሽ እኮ ትልቅ ነሽ። 25 ዓመትሽ 29 ዓመት አይደለም። በ1997 ነው ትክክለኛ የኔ የተወለድኩበት ሰውዬ። አንድ ፊልም አንቺ አሁን አንድ ማስታወቂያ ተቀርጸሽ ስንት ነው ብር እኔ የምለው የምትጠይቂው በአንድ ማስታወቂያ? ሰርቼ ስለማላውቅ ከዚህ በፊት ብዬ የማውቀው እስከ 50 30 50 ምን አለ እድሜሽ ቁጥሩን እንዲህ ይሄ ሂሳቡን አሁን 92 20 ዓመት ለማለት 92 ነው የተወለድኩት አልሻ እሱ ላይ ብታረጊው ሂሳቡን ማለት አንተ በምትሰራው ብር ልክ ነው ዓመተ ምህረትም ሆነ የኔ እናት ምንድነው አማርኛ አይደለም እንደምናወራው 2017 ነው 20 ዓመትሽ ከሆነ የተወለድሽው በ97 ነው ማለት ነው እኮ በ1997 አልኩህ እኮ 92 እኮ ነው ያልሽው እኮ እያወቅህ ስለምጠይቀኝ እኮ ነው ማዘር ትሙት ኧረ በኪዳነ ምህረት እሺ 97 ነው የተወለድሽው ጠይቀኝ እኮ ነው አዎ በ1997 እውነት በ97 ነው የተወለድኩት በይ ማርያምን አዎ በ1997 እንደዛ ከሆነ እኮ ገና 19 ዓመትሽ ነው ማለት ነው እኮ 19 መስከረም አሁን ይኸውልህ ቀጣይ ሲመጣ 27 20 ይሞላኛል እንጂ 19 ውስጥ ነኝ እንዴ ግን አሁን 20 ላይ ነኝ 19 ስላለፍኩ 20 ላይ ነኝ ስለዚህ አሁን አንቺ 19 ዓመትሽ ነው ኧረ 20 ዓመቴ ነው 20 ዓመትሽ ከሆነ እኮ በ96 ነው የተወለድሽው ማለት ነው 20 ዓመቴ መች እንደሚሞላ ልንገርህ የኔ አባት 2017 ነው አይደል ያለ ነው እንዴ 20 ዓመቴ ነው እንዴ ያከበርኩት ውይ ማርያምን ይቅር በለኝ 20 ዓመቴ ነው ለካ አሁን ያለፈው 20 ዓመት ነው ያከበርኩት በ1996 ነው የተወለድኩት ሰው ቀጣይ 2018 አርጋሽ ስንት ዓመትሽ ነው አሁን የመጨረሻ ማርያምን ምዬ ልንገርህ አሁን ያለውበት ማለት ነው ያለፈውን መስከረም 20 ዓመቴ ነው ያከበርኩት አሁን ያለፈው መስከረም ማለት ነው አለቀ ማዘር ትሙት ማማት ከእናቴ ነጥለኝ ትክክለኛ እድሜ ይሄ ነው እንዴ ጭገር ካወጣሽ ነው 20 ዓመት በስመ አብ ወልድ መንፈስ ቅዱስ አረሞን እንዴ ገብ እኔ ስንት ዓመቴ ሊሆን ይችላል ምን አይነት ነገር ነው የምልክልኝ በእናትሽ ለሷ ላኪ ምንድነው የላክሽው አሁን ሪቫን ምናምን ልታስቦሽቺ ነው ቂጤን ምንድነው ሌላ ነገር ደህና ነገር